ሴትን ስታከብር ትከበራለህ። እንቃታለሁ ካልክ እናትህን ናከው። ጀነት ያለው ከእናት እግር ስር ነው ተብሏል። ሴት ልትከበር ይገባታል። አላህ ነው ያከበራት። ዛሬ አንዳንድ ሰው ቸግሮትም ሲጠይቅ አላህና እናንተን ያላችሁ አይባልም። አላህን ከሰው ጋር አታገናኝ። አላህ ነው ثم ሚለውን ተጠቀም። ከዛም ማን እናንተ ከአላህ በታች እናንተ አላችሁ እንጂ አላህና አንተን ያለኝ እንዳትል። ሴት በእስላም ትልቅ ቦታ አላት። ሸቀጥ አይደለችም፣ ማሻሻጫ አይደለችም፣ ክቡር ናት። ያችን የተከበረችውን አንተ የወጣህባትን የወለደች እናት ናት። فقال إن كنت كاذبا أنت واشو እንደሆንክ فسيرك الله إلى ما كنت الله ወደ ነበርክበት ይመልሳል። ያ አላህ አየህ፣ ያ አላህ ኒዕማ መካድ አደጋሉ። ደረጃዋ ከፍ ያለ ነው። فقال في محكم كتابه فاذكروني أذكركم واشكروا لي ولا تكفرون። ሁለት ሴት ልጆች ኑረውት በአግባቡ ያሳደገ ለወግ ማረግ ያበቃ ከጀሃነም እሳት መጋረጃ ይሆኑለታል ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። 9 ወር ተሸክማ ደከመኛለች፣ ሰለቸኛለች። 9 ወር ተሸክማ ጽንሱ እንዳይጎዳ 9 ወር ተሸክማ ሆስፒታል ክትትል እስቲ እንዴት ነው ልጄ እንዴት ነው እያለች ስትከታተል ከወለደች በኋላ እንቅልፋታ ስታለቅስ አልቅሳ ስትስቅ ስቃ ኒዕመቱል ኢስላም ወልኢማን ونعمة الأمن والآمان والصحة الأبدان وكثرة الأرزاق والأولاد وإزاء هذه النعام العظيمة أمرنا ربنا تبارك وتعالى بأمر عظيم في بني إسرائيل. كبني إسرائيل سوسوت نبه أبرص وأقرأ وأعمى لم تم راس برها أين سوري نبروا ዛሬ ላይ ብዙ የሚሰማ ሰሞኑ ላይ የሴቶች ጥቃት ይባላል አይደል? ሴት በእስላም ክቡር ናት ወንድሞች። ሱረቱ ኒሳ የሴቶች ምዕራፍ ብሎ አላህ ገልጾላታል። ሴት ክቡር ናት። እናት ሆና የተከበረች ናት። ሚስት ሆና የተከበረች ናት። እህት ሆና የተከበረች ናት። ልጅ ሆና የተከበረች ናት። ስለዚህ በኢማን በኢስላም አላህ በዚህ ጥላ ስር ስላካበበን እዚህ ጥላ ስር ውስጥ ስለከተተን ሁልጊዜም አንደበታችን ሹክር ያስፈልገዋል፣ ምስጋና ያስፈልገዋል። አልሐምዱሊላህ الحمد لله الذي لا تعد نعمه ولا تحصى ولا تحصر آلاؤه ولا تسقى ولا تحصر آلاؤه ولا تستسقى. أحمده سبحانه وتعالى على عطاياه الجزيلة وأشكره على مننه الجميلة وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليمًا كثيرًا. أما بعد فيا عباد الله أوصيكم ونفسي بتقوى الله عز وجل، فالتقوى هي العدة للمعاد وبها تنال الخيرات وتدفع الشدائد. أيها المسلمون، لقد أسبغ الله علينا من نعمه ظاهرة والباطنة ما لا يخطر على بال. نعمة الإسلام والإيمان ونعمة الأمن والآمان والصحة الأبدان وكثرة الأرزاق والأولاد وإزاء هذه النعام العظيمة أمرنا ربنا تبارك وتعالى بأمر عظيم، فقال في محكم كتابه فاذكروني أذكركم واشكروا لي ولا تكفرون. فالشكر يا عباد الله هو السبب الدوام النعام وزيادتها، كما قال تعالى وإذ تأذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد. الشكر الحقيقي ليس مجرد كلمة يقال باللسان، بل هو عبادة تشمل القلب واللسان والجوارح. شكر القلب بالاعتقاد الجازم والاعتراف القلبي بأن كل نعمة نحن فيها
فهي من الله وحده لا شريك له. شكر اللسان بالثناء على منعم سبحانه وإكثار حمده، كما قال النبي صلى الله عليه وسلم: إن الله لا يرضى عن العبد أن يأكل الأكلة فيحمده عليها أو يشرب الشربة فيحمده عليها. شكر الجوارح باستعمال هذه النعم فيما يرضى الله عز وجل والابتعاد عن معصيه خطر كفران نعم، وأما كفران النعمة فالمراد به جهدها والنسبة الفضل لغير الله والاستعمالها في معصية الله والتبطير في المعيشة. والنعمة إذا لم تقابل بالشكر قلبت نقمة وزالت عن أصحابها، كما قال تعالى: عن قرية كفرت بأنعم الله وضرب الله مثلا قرية كانت آمنة مطمئنة يأتيها رزقها رغدا من كل مكان فكفرت بأنعم الله فأذاق الله لباس الخوف والجوع بما كانوا يصنعون. የተከበራችሁ አባቶች፣ ወንድሞች፣ እህቶች የዛሬው የጁማዓው ኹጥባችን ርዕስ ሚለው ውለታህን አትርሳ፣ የተዋለለህን ውለታ አትርሳ፣ የአላህን የሚሆን ይሰው። አላህ በእኛ ላይ የዋለው ውለታ እጅጉን በጣም ሰፊ ነው፣ በጣም ብዙ ነው። ለእኛ የሰጠን ውለታ ቀላል አይደለም። ከምንም በላይ ከውለታዎች ሁሉ ውለታ የሚባለው ወይም ከጸጋዎች ሁሉ ጸጋ ከምንም በላይ ኢስላም ነው። እስልምናን አላህ ለሚወደውም ብቻ የሚሰጠው ነው። ዱንያ ለሚወደውም ለማይወደውም ይሰጣል። ዱንያ የውዴታ መገለጫ አይደለችም። ኢስላም ግን የውዴታ መገለጫ ነው። አላህ ሲወድህ የሚሰጥህ ነው። ስለዚህ በኢማን በኢስላም አላህ በዚህ ጥላ ስር ስላካበበን፣ እዚህ ጥላ ስር ውስጥ ስለከተተን ሁልጊዜም አንደበታችን ሹክር ያስፈልገዋል፣ ምስጋና ያስፈልገዋል። አልሐምዱሊላህ አልሐምዱሊላህ ሁልጊዜ እስቲ አልሐምዱሊላህ። አው ለአላህ ምስጋና ይገባው። በማንኛውም ሐል በማንኛውም ሁኔታ ተቸግረህም ተደስተህም አግኝተህም አተህም ሐዘኑ ላይም ደስታ ላይም በየትኛውም ሐል አልሐምዱሊላህ አላ ኩሊ ሐል። ጌታችን አላህ ሆይ በማንኛውም ሐል በማንኛውም ሁኔታ ምስጋና ላንተ ይገባ። አላህ ለኛ የሰጠን ትልቁ ኒዕማ ነው። ሰላም ማግኘት ኒዕማ ነው። አዎ ጦርነትን አትመኙ። ሰላም ኒዕማ ነው፣ ወላሂ ጸጋ ነው። ሀገራችንን አላህ ሰላም አላህ ያርግልን። ብጥብጡን ጭቅጭቁን አላህ ያንሳልን። አዎ ሰላምን ተመኙ። የአንድ ቀን ሰላም ራሱ ኒዕማ ነው ወላሂ። ነቢዩ ሰለላሁ ዐለይሂ ወሰለም ነገሩና እንደው ማታ ሰላም ያደረ የቀን ጉርሱን ያገኘ ሰውነቱ አፊያ የሆነ ቄው ሰላም የሆነለት ዱንያን በአጠቃላይ ጨብጧታል። የአንድ ቀን ሰላም ራሱ ቀላል አይደለም፣ እንኳን የዓመታት ይቅርና አላህ ሁሌ ሰላምን እንዲሰጠን ዱዓ ማድረግ። እንደዚሁም ጤና፣ አካልህ ጤነኛ መሆኑ፣ ከበሽታ ማራቁ የኒዕማዎች ሁሉ ኒዕማ ነው፣ ጸጋ ነው። አላህን ልናመሰግነው ይገባል። ኒዕማ ነው፣ ጸጋ ነው። በሰላም መሽናትህ፣ ሽንትን ስሸና በሰላም አላህ በፈጠረው መንገድ መሽናትህ ኒዕማ አይደል? ስንት ሰው ትቦ ተገጥሞለታል። ሆስፒታል የተኛ የለም። ጠዋት ፊታችንን ስንታጠብ ኩላሊታቸው የሚታጠቡ ወንድሞች እህቶች የለም? አዎ አላህ እነሱንም አፊያ አላህ ያርጋቸው፣ ጤናቸውን አላህ ይመልስላቸው። ስለዚህ አላህን ማመስገን ነው። ስንት ርዝቅ ሰጠን፣ ስንት ልጆች ሰጠን፣ አላህን ማመስገን። ልጆች አልሰጠህም፣ ትዳር አልሰጠህም፣ አላህን ማመስገን ኒዕማ ነው። ሷሊህ ይሰጥቷል፣ አላህን አመስግን ኒዕማ ነው። ሷሊህ ባል ሰጥቶሻል፣ አላህን አመስግኝ ኒዕማ ነው። ፈዝኩሩኒ አዝኩሩኩም፣ አስታውሱኝ አስታውሳቸዋለሁ። ወሽኩሩሊ፣ ለኔ ማመስግኑ። ወላ ተክፍሩን፣ አትካዱ አለ አላህ ሱብሓነሁ ወተዓላ። ኒዕማ ጸጋ ማለት አላህን ባመሰገንን ቁጥር የሚጨመርልን ጉዳይ ነው። ወኢዝ ተአዘነ ረቡኩም ለኢን ሸከርቱም ለአዚደነኩም፣ ጌታችን አሳወቀ። ምን ሲል? እንደው ካመሰግናችሁ እጨምርላችኋለሁ። በኒዕማ ላይ ኒዕማ ማግኘትን ከፈለግ ሁሌ አመስጋኙን አናልቅስ። አመስጋኝ አልሐምዱሊላህ አልሐምዱሊላህ ሁሌ ማለት። ወለኢን ከፈርቱም፣ ከካዳችሁ ግን ኢነ ዐዛቢ ለሸዲድ፣ የኔ ቅጣት ብርቱ ነው። ሹክር ሲባል ምስጋና ሲባል በምላስ ብቻ አይደለም፣ በቀልብህም ማመስገን፣ በምላስህም ማመስገን፣ በተግባርም መግለጽ ነው።
በተግባር ስገድ ያለን ሰላትን መስገድ ነው። ሐጅ ካለ ሐጅ መሄድ ነው። ዑምራ መሄድ ነው። ጾም መጾም ነው። የተግባር ኢባዳዎች ማከናወን ሹክር ነው። በአንደበት አልሐምዱሊላህ ማለት ሹክር ነው። በልተህ ራሱ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? ኢነላህ ላ የርዳ ዐኒል ዐብዲ አላህ ከባሪያው እኮ ይወዳል አያእኩለ ለአክላ አንድች ትንሽ ይኩን አያእኩለ ለአክላ ማለት አንድችን ጉርሻ ጎርሶ ፈየሕመደሁ ዐለይሃ በሷ አላህን ሲያመሰግነው በትንሽም ነገር አላህን ስታመሰግነው ሚጠጣም ጠጥተህ ውሃ ጠጥተህ ሚጠጣ ሲል አስካሪ መጠጥ እንዳይመስልህ ሚጠጣ ጠጥተህ ሐላል የሆነ መጠጥ ጠጥተህ አላህን ስታመሰግነው አላህ ይወዳል፣ አላህ ይደሰታል። ስለዚህ ሁሌ አልሐምዱሊላህ ሰላም አሳደርከኝ አይደል ጌታዬ? አዎ ጠዋት ስንነሳ አልሐምዱሊላህ الذي احيانا بعد ما ماتنا እንደው ከገደልከን በኋላ የቀሰቀስከን ጌታ ምስጋና ላንተ ይገባ። አዎ النوم اخو الموت ነው። እንቅልፍ የሞት ታናሽ ወንድሙ ነው። ስንቷል እንደተኛ በዛው መሄድ ቀኑ ካልደረሰ አላህ ይለቀዋል። ሰላም ስላሳደረ ምስጋና አላህን ለአላህ ምስጋና ማድረስ ነው። የአላህን ኒዕማ አለመካድ ነው። አላህን ስንክደው ኒዕማን ስንክድ ልብ በሉ ወደ ዓዛብ ይቀየራል። ሀብት ሰጥቶ ካላመሰገንከው ወደ ድህነት ይቀይርብሃል። ከውለታዎች ሁሉ ትልቁ ውለታ አላህ እስልምናን ሰጥቶናል። ከዛ በመቀጠል ግን የእናትና የአባት ውለታ ነው። አላህ ቁርአን ላይ ነገረናል። ወወሰይና الانسان بوالديه እንደው ሰውን በወላጆቹ አደራ አለው በጎ እንዲውልላቸው። ሐመለቱሁ ኡሙሁ ወህነን አላ ወህኒን እናቱ በድካም ላይ በሆነ ከባድ ድካም አረገዘችዋል። ከድካም በላይ በሆነ ድካም እኮ ነው። 9 ወር ተሸክማ ደከመኛለች፣ ሰለቸኛለች። 9 ወር ተሸክማ ጽንሱ እንዳይጎዳ 9 ወር ተሸክማ ሆስፒታል ክትትል እስቲ እንዴት ነው ልጄ እንዴት ነው እያለች ስትከታተል ከወለደች በኋላ እንቅልፋታ ስታለቅስ አልቅሳ ስትስቅ ስቃ ስትታመም ታማ ያሳደገችሽ እናትሽ አባት ድንጋይ ተሸክሞ አንተን ሊቀልብ የተሯሯጠው። አዎ ውለታቸውን እንዳትረሳ አለ አላህ። ወፊሳሉ ፊ ዓመይን አለ እንደው ጡት መጣያው 2 ዓመት ጊዜ ውስጥ ነው አለ። አንሽኩር ሊ ለኔም አመስግን፣ ወሊዋሊደይከ ለወላጆችህም አመስግን፣ ኢለየል መሲር መመለሻው ወደኔ ነው አለ። አዎ አላህ ዛሬ ላይ ብዙ የሚሰማ ሰሞኑ ላይ የሴቶች ጥቃት ይባላል አይደል? ሴት በእስላም ክቡር ናት ወንድሞች። ሱረቱ ኒሳ የሴቶች ምዕራፍ ብሎ አላህ ገልጾላታል። ሴት ክቡር ናት። እናት ሆና የተከበረች ናት። ሚስት ሆና የተከበረች ናት። እህት ሆና የተከበረች ናት። ልጅ ሆና የተከበረች ናት። ሴትን ስታከብር ትከበራለህ። እንቃታለሁ ካልክ እናትህን ናከው። ጀነት ያለው ከእናት እግር ስር ነው ተብሏል። ሴት ልትከበር ይገባታል። አላህ ነው ያከበራት። ደረጃዋ ከፍ ያለ ነው። 2 ሴት ልጆች ይኑረውት በአግባቡ ያሳደገ ለወግ ማዕረግ ያበቃ ከጀሃነም እሳት መጋረጃ ይሆኑለታል ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሴት በእስላም ትልቅ ቦታ አላት። ሸቀጥ አይደለችም፣ ማሻሻጫ አይደለችም፣ ክቡር ናት። ያችን የተከበረችውን አንተ የወጣህባትን የወለደች እናት ናት። እህትህም ትወልዳለች፣ ሚስትህም ትወልዳለች፣ ልጅህም ትወልዳለች። ስለዚህ ሴቶች የማህበረሰቡ ክፍል ናቸው። እነሱን መንከባከብ ያስፈልጋል። አዎ ካጠፉ መምከር፣ መገሰጽ፣ ወደ መስመር ማስገባት፣ ጥቃት ላይ እነሱ ግን መቆም አለበት። ሴቶች በእስላም ትልቅ ቦታ አላቸው። ውለታቸውን አንርሳ። በዛሬው ኹጥባ ላይ አንድ ታሪክ ላይ ቆይታ እናደርጋለን። ይህ ታሪክ ምንድነው? አላህ የሰጠንን ኒዕማ መካድ ምን አይነት ዋጋ እንደሚያስከፍል አቡ ሁረይራ ያስተላለፉት ሐዲስ ሙስሊም የዘገቡት ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? إن ثلاثة في بني إسرائيل كبني إسرائيل 3 ሰዎች ነበሩ። أبرص وأقرع وأعمى لمطام راس برها አይነ ስውር ነበሩ። الله سبحانه وتعالى فأراد الله أن يبتليهم الله ሊሞክራቸው ሊፈትናቸው فأراد الله أن يبتليهم እነሱ ሊሞክራቸው አላህ ፈለገ። አረብኛውን ካነሳው ሰዓት ይሄዳል። በአማርኛ አጥር አድርጌ ላቅርበው። አላህ መላእክት ላከ። ወደ ማን? ወደ ለምጣሙ ጋር መጣና አንተ ዘንድ ተወዳጅ ነገር ምንድነው አለው። እኔማ ያማረ ቆዳ ያማረ መልክ ነው። በዚህ ለምጣምነቴ ሰዎች እየናቁኝ ከኔ እየሸሹኝ ነው። ፈመሳሐሁ አበሰው። በአላህ ፍቃድ ከሱ ላይ ነበረው የሚያስጠላው ነገር ተወገደና
ወዑጢየ ለውነን ሐሰነን ወጅልደን ሐሰነን የሚያምር መልክ የሚያምር ቆዳ ተሰጠው። ገንዘብስ ምንድነው አሉ። ግመል ወይንም ላም አለ። ሸኩራዊ ነው ያው ላም ነው ማን ነው ግመል ነው የጠየቀው። 10 ወር የደረሰች ልትወልድ የደረሰች ሰጠው። አላህ ይባርክልህ አለው። ሄደ ወደ መላጣው መጣ። ወደ ራሰ በረሃው ምንድነው አንተ ዘንድ ተወዳጅ ይሆናል? እኔ ጥሩ ጸጉር ነው ዞማ የሆነ ያማረ ሰዎች እየናቁኝ ነው አለ። እሱንም አበሰውና ያማረ ጸጉር ሰጠው። ምንድነው የምትወደዋል? ላም አለ። ልትወልድ የቀረበች እርጉዝ የሆነችን ላም ሰጠው። አላህ ይባርክልህ ብሎ ዱዓ አድርጎለት ሄደ። ሶስተኛው ጋር መጣ። አይነ ስውሩ ጋር ፈአተ الأعمى فقال أي شيء أحب إليك አይነ ስውሩ ጋር መጣ። ምንድነው አንተ ዘንድ ተወዳጅ ይሆናል? እኔ አላህ አይኔን እንዲመልስልኝና እሱ የፈጠራቸውን ሰዎች መመልከት ነው አለ። فمسحه فرد الله إليه بصره አይኑን አበሰው። አላህ አይኑን መለሰለት። ምንድነው የምትወደው ሲለው ፍየል አለ። ልትወልድ የቀረበችን ፍየል ሰጠው። فأنتج هذان وولد هذا እነዛ ሁለቱ ላምና ግመል የሰጣቸው ወለዱ። ይሄኛውም ፍየሏም ወለደች። እነዛ ሁለቱ ሸለቆ የሚሞላ ግመል አንደኛው ሸለቆ የሚሞላ ላም ሌላኛውም ሸለቆ የሚሞላ አይነ ስውሩ ምን አገኘ? ፍየል አገኘ። ኒዕማውን ሰጣቸው አይደል? አላህ Subhanahu Wa Ta'ala ይሄን መላእክት በእነሱ ቅርጽ ከጊዜያት በኋላ ላከው። ثم انه اتى الابرص ለምጣሙ ጋር መጣ። في صورته وهيئته እንደው ራሱን መስሎ በቃ ለምጣሙ ነው ምን ሆኖ መጣ ይላል። فقال رجل مسكين ይሄ የምታየው ሰው ምስኪን ነው። የመንገድ ብልሃቱ ተቆርጦበታል። ወደ አገሩ መዳረሻ የለው። ዛሬ ወደ አገሬ መዳረሻ የለኝም በአላህ ቢሆን ثم بك ከዛም ባንተ። እቺን በደንብ ያዙ። ዛሬ አንዳንድ ሰው ቸግሮትም ሲጠይቅ አላህና እናንተ ነው ያላችሁ አይባልም። አላህን ከሰው ጋር አታገናኙ። አላህ ነው ثم ሚለውን ተጠቀም። ከዛም ማን? እናንተ ከአላህ በታች እናንተ አላችሁ እንጂ አላህና አንተ ነው ያለኝ እንዳትል። ግልጽ ነው አይደል? ሽርክ ነው ማለት አላህ ከዛም አንተ ثم ሚለውን ቃል መጠቀም። ስለዚህ በአላህ ከዛም ቀጥሎ በአንተ ካልሆነ ዛሬ መዳረሻ የለኝም። እንደው አላህ ጥሩ መልክ ጥሩ ቆዳ በሰጠህ ገንዘብ በሰጠህ ጌታ እጠይቅሃለሁ አንድች ግመል ስጠኝ አገሬ መዳረሻ አለ። فقال الحقوق كثيرة ኧረ እዚህ እኮ ስንት ሐቅ አለ ስንት ወጪ አለብኝ መሰለ። ዛሬ አይደል የሆነ ነገር ሲባል ኧረ ስንት መሰለ እንዲህ እንደምታየው ብሩ መሰለ እንዲህ ያለው መኪናው ስለበዝ ስንት መሰለ ወጪ አለብኝ ስንት ቤተሰብ መሰለ አለብኝ። ዛሬ ያለው እንደዚህ ነው። የአላህ ኒዕማ አትካዱ። ስንት ሐቅ አለብኝ መሰለ ሲለው فقال له كأني أعرفك እኔ ማውቂ ይመስለኛል። ألم تكن أبرص አንተ ለምጣም አልነበርክ? يكذروك الناس ሰዎች የሚንቁ فقيرا ድሃ አልነበርክ? فأعطاك الله አይደል እንደዚህ ሰጥ አንበሻበሻ የቀየረልህ አላህ አይደል እንዲያሉ فقال በጭራሽ አላህ አይደለም إنما ورثت هذا المال كابرا عن كابر إنما ከቅድማያቶች የወረስኩት ነው አለ። ዋሽ فقال إن كنت كاذبا أنت واشو እንደሆንክ فسيرك الله إلى ما كنت الله ወደ ነበርክበት ይመልሳል። ያ አላህ አየህ ያ አላህ ኒዕማ መካድ አደጋሉ። መጣ ወደ ራሰ በረሃው ጠየቀው። እሱንም ያንን እንደጠየቀው መንገድ ቆርጦብኛል ተቸግሬያለሁ እንደው ዛሬ አላህ ካልሆነ ከዛም ቀጥሎ ባንተ ካልሆነ ደግሞ ወደ ሀገሬ መዳረሻ ላይ አንድች ላም ስጠኝ በዛ ጥሩ ጸጉር በሰጠህ ጌታ ጠይቀሃለሁ ሲለው ኧረ የምኮ ብዙ ሐቅ አለው ስንት ነገር አለብኝ መሰላል። እኔ ማውቅህ ይመስለኛል አንተ መላጣ ራሰ በረሃ ላሽ የበላው ማለት ነው አልነበርክ? ሰዎች የሚንቁ ድሃ አልነበርክ አለው። አይ እኔማ ይሄን የወረስኩት ከቤተሰቦቼ ነው ይላል። እንደዛኛው ከቅድማያቶቼ የወረስኩት ነው። ኢን ኩንተ ካዚበን ውሸትህ እንደሆነ ፈሰየረከ አላሁ ኢላ ማ ኩንት አላህ ወደ ነበርክበት ይመልሳል። ወደ ሶስተኛው መጣ አይነ ስውሩ ጋር ራሱን መስሎ فقال رجل مسكين وابن السبيل إيسو ሰው ምስኪን ነው መንገደኛ ነው። انقطعت بي الحبال في سفري እንደውም ሀገሬ የምደረስበት የመንገዱ ብልሃት ዘዴው ጠፋኝ እኮ ተቋረጠብኝ። فلا بلاغ لي اليوم الا بالله ثم بك ዛሬ ወደ ሀገሬ መዳረሻ በአላህ ቢሆን ከዛም ባንተ ካልሆነ የለም። أسألك بالذي رد عليك بصرك شاة እንደው በዛ አይንን በመለሰ ጌታ እጠይቅሃለሁ አንድች ፍየል ስጠኝ አለው። أتبلغ بها في سفري እንደው ሀገሬ የምደረስበት አለው።
ፈቃል ይህ አይነ ስውር አለ ቀድ ኩንቱ አዕማ በእርግጥም አይነ ስውር ነበርኩኝ። ፈረደ ላሁ ኢለየ በሰሪ አይኔን አላህ መለሰልኝ። ፈኹዝ ማእሺእተ ወዳዕ ማእሺእተ የፈለግከውን ውሰድ የፈለግከውን ተው። አንድ አይደለም ከፈለግ ጠቅላላ ውሰድ ከፈለግ ተው የፈለግከውን ውሰድ። ፈወላሂ ላ አጅሀዱከ ልየውመ ሸይአን አኸዝተሁ ሊላህ ለአላህ ብለህ ቢያስከው ዛሬ አልታገልህም ለምን ወሰክብኝ ብያለሁ። ፈቃል አምሲክ ማለከ አይ ንብረትህን ያዝ። ፈኢነማ እብቱሊቱም አላህ እናንተን ሞከራችሁ። ፈቀድ ረድየ አንከ አላህ ካንተ ወደደ። ወሱኺጠ ዐላ ሳሒበይከ በጓደኞች ግን አላህ ተቆጣባቸው። ግልጽ ነው። ኒዕማ ከማን ነው? ከአላህ ነው። አላህ የሰጠህ ኒዕማ አንዳንድ ሰው አለ ባዲዮንና ትንሽ ሲቀየር ምን ሲል አካባቢ ሰላምታ ለመስጠት ይከብደዋል። ሰላም አለይኩም ሲባል ሰላም ነው እንታወቃለን እንዴ ሚላል አይደል? አላህን ፍራ። አላህ ኒዕማ በሰጠህ ቁጥር ማመስገን ነው። ምስጋናው ምንድነው? ጓደኛህም ከሆነ ማስደሰት በመስጠት ምስኪንም በመርዳት እንጂ አትካድ። አላህ ከፈለገ ውስድ ያደርገዋል። ቃሩን አረ በእውቀቴን የተሰጠሁት አኺራን ፈልግበት ሲባል አረ ዘርበሉ ሲል ምድርን አላህ አዘዛት ዋጭው አላት። ከነ ንብረቱ ዋጠችው። የአላህን ጸጋ አትካድ። ስንት ያሳደጉ ቤተሰብ ይኖራሉ። ያሳደገች እናት አባት ይኖራል። እህት ወንድሞች ይኖራሉ። ዘመድ አዝማት ይኖራል። አሳድገው አስተምረው ትልቅ ደረጃ አድርሰው አንተ ስትቀየርልህ ለውጥ ሲመጣ እነሱን እንዳልተፈጠሩ ታያቸዋል፣ ትረሳቸዋለህ። ሲደወል ስልክ ታጠፋለህ። ውለታን አትካድ። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን። አዑዙ ቢላሂ ሚነ ሸይጣኒ ረጂም وإذ تأذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وصحبه وسلم تسليما دائما إلى يوم الدين. أيها المسلمون، إن من أعظم ما يعين العبد على الشكر النعام هو التضرع بالدعاء والاحتقار للذات عما يملكه المرء بما أعطاه الله والنظر إلى من هو دون في أمور الدنيا وإلى من هو فوقه في أمور الدين. الله በሽክሩ ላይ እንድንጸና የመጀመሪያው ዝቅ ብለን አላህ እንዲያግዘን ራሱ ዱዓ ያስፈልጋል። አመስጋኝ ለመሆን ራሱ ምን ያስፈልጋል? አላህ አመስጋኝ እንዲያደርግህ ዱዓ ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበልን በጣም የወዱ ሰሃባ ነው። ያ ሙዓዝ አንተ ሙዓዝ ወይ ኢኒ ለኡሂቡከ እኔ እንደው ለአላህ ብዬ ወድሃለሁ። እጄን ይዘውኝ ነው የሚለው ሙዓዝ። አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢየዲ እጄን ያዙና አንተ ሙዓዝ ወይ እኔ ለአላህ ስለወድሃለሁ። ثم أوصيك ከዛም ደግሞ ገስጽሃለሁ መክረሃለሁ። لا تدعن في دبور كل صلاة እንደው ከሰላት በኋላ ይህን ከማለት እንዳትቆጠብ። ምን اللهم أعني على ذكرك وشكرك وحسن عبادتك። አላህ ወይ አንተን በማውሳት አንተን በማመስገን ዒባዳን በማሳመር ጌታዬ ገዘኝ ብለህ አላህን ለምነው። አላህን ለማመስገን ኒዕማውን ልንገራችሁ። በዱንያ ጉዳይ የበላይ እንዳትመልከቱ። በዱንያ ጉዳይ የበታችንን ተመልከት። የበላይን ከተመልከት የአላህ ኒዕማ እንድታስተባበል እንድትክድ ያደርግሃል። ጫማ አለ፣ ጫማ የሌለው እንዳትመልከት። መኪና ያለውን እንዳትመለከት። ግልጽ ነው። እግር የለህም፣ እጅ የሌለውን ተመልከት። አንዱ ይባላል እንደው አላህ እኔ መስጊድ እየተመላለስኩ ሰው በመኪና እየሄደ ታደርጓል እኔ ወደ አንተን እየተገዛው እያለ እንደው ራሱ እንዲያለ አላህ ኒዕማን እንትን እያለ ይመጣል። ልክ መስጊድ በር ላይ ሲደርስ አንድ ሰው ይመለከታል። ምን አይነት ሰው? እጅም እግርም የለውም፣ እየተንፏቀቀ ግን ወዴት ይመጣል? ወደ መስጊድ ይመጣል። እቺን ማለኔ ነው መልእክቷ። ጌታዬ ይቅር በለኛል። መኪና የለኝም ብዬ ሳማር ለካ ሌላም ከባድ ጉዳይ አለ። በዱንያ ጉዳይ የበታችን መመልከት፣ በዲን ጉዳይ ነው የበላይ መመልከት።
በዲን ጉዳይ ዙር መስጊድ መጣ ለዓስር አልመጣም በዲን ጉዳይ ዓስር መስጊድ የሚመጡትን ተመልከት ለምን ለመምጣት ሱቢ መምጣት አልቻልክም ሱቢ የሚመጡትን ተመልከት እንዲህ ቻይና እና ዱባይ የሚሄዱት እንዳትመለከት መስጊድ የሚሄዱትን ተመልከት በዲን ጉዳይ የበላይ ተመልከት በዱንያ ጉዳይ የበታችን ተመልከት ያንን ስታደርግ ይሄንን ስትመለከት ምን ይሆናል የአላህ ኒዕማ ታመሰግናለህ ኒዕማ አለገሰንም አለም ነጃአል ለሁ አይነይን ወሊሳንን ወሸፈተይን ወሃደይናሁ ነጅደይን ለሰው ልጅ ሁለት አይኖችን ከናፍሮችና ምላስ አላደረግንለትም አይንህን በ10 ሚሊዮን ብር ትሸጣለህ አይን ብሩ ኖሮ አቅሙ ኖሮ ኒዕማውን ካላየው ያስደስታል አይን እኮ ኒዕማ ነው ወላሂ አላህ የሚወደውን እንመልከትበት ለዚህ ነው በአይን የተፈተኑ ሰዎች ሶብር ካደረጉ አለ አላህ ሶብር ካደረጉ በአይናቸው ሳቢያ ጀነትን ነው መተካላቸው አለ አላህ ጀነት ስለዚህ አይን ኒዕማ ነው እጅህ ኒዕማ ነው ምላስህ ኒዕማ ነው ከሰው ጋር እንድትግባባ አድርጓል ወፊ አንፉሲኩም አፈላ ትፍሲሩ በነፍሶቻችሁ ላይ ብዙ ተአምር አለ አትመለከቱ ለሊቱን በሞላ ቀኑን የውመል ቂያማ ድረስ ለሊት ቢሆንስ እንዴት ነው የምንሆነው አይ ለሊት የለም ቀን ነው የሚባልስ እንዴት ነው የምንሆነው ቀን አላህ አደረገ ስትንቀሳቀስ ማታ ለሊቱን ሸፍኖት እንድታርፍ ጉልበት እንድታገኝ وجعلنا الليل لباسا وجعلنا النهار معاشا ስለዚህ የአላህ ኒዕማ ሁሌ እናስታውስ የሰጠን ኒዕማ ትልቅ ጸጋ ነው ከጸጋዎች ሁሉ ጸጋ እስልምና ላይ ጽና በዲንህ ላይ ጽና አልহামዱሊላህ በል አላህን አመስግነው ሞት አለ ድንገተኛ ሞት በስቷል በእስልምናህ መሄድህ የኒዕማዎች ሁሉ ኒዕማ ነው ትልቅ ጸጋ ነውና ወኢን ተዑዱ ኒዕመተላህ ላ ተሕሱሃ የአላህን ጸጋ ብትቆጥሩ አዘልቋትም አንድች አብዱልቃድር ጀላኒን ቂሳ ተናገረ ልዝገው አብዱልቃድር ጀላኒ ባግዳድ ኢራቃይ ናቸው ዓሊም ናቸው አላህን በብቸኝነት የተገዙ የነብዩን መንገድ የተከተሉ ናቸው እንጂ አገሬ ሰው ዛሬ የጀላኒ ቀን ነው እንደምን ቀናት የማን ነው ወንድሞች የአላህ ነው ከአላህ ውጭ ለማንም አይሰጥ በቃ ቀናቶቹ ባጠቃላይ አላህ ናቸው የኸድር ቀን የለም የጀላኒ ቀን የለም የኑር ሁሴን ቀን የለም ቀናት የማን ነው የአላህ ነው ምንገዛው ማን ነው አላህ ነው ምናርደው ለማን ነው ለአላህ ነው በቃ ከአላህ ውጭ ለማንም የለም አብዱልቃድር ጀላኒ አቅምም ነበራቸው ሀብት ነበራቸው ይባላል ከህንድ ወደ ባግዳድ መርከብ ተጭኖ ይመጣል አሉ እሳቸው አገልጋያቸው መጥቶ መርከቡ ሰመጠ አላቸው አሰባረጉና አልহামዱሊላህ ሄደ ትንሽ ቆይቶ የተሳሳተ መረጃ ነበርና ደስ ብሎት የእርሱ አይደለም የሌላ ሰው ነው የእርሱ ሰላም ነው አላቸው አልহামዱሊላህ ሰውየው ግራ ገባው ቅድም ሰመተ አልহামዱሊላህ አሁን ተረፈ አልহামዱሊላህ እሳቸው የስዋል እንዲሉ ነው የፈለገው እሱ የፈለገው ጠየቃቸው ሰመተ ስትለይ ዱንያ ልቤ ላይ ናት ወይስ እጄ ላይ ናት ሳስበው አልহামዱሊላህ ምን ላይ ናት እጄ ላይ ናት ዛሬ እጅ ያለ ነገር ላይ ሲጠፋ ቀላል ነው ልብ ላይ ያለ ነገር ሲጠፋ ነው ከባድ አላህ ይዘንልን ቂብላችን ጠፍቶብን ዲናችን በእጃችን ተቀመጠ ዲን የሆነ ነገር ሆነ አላህ አለው ምንም አይመስልም ዱንያ ጎደለ ያዙን ልቀቁ ለምን ልባችን ላይ ሆነች ዲንህ ልብህ ላይ መሆን አለበት ዱንያ በእጅህ መሆን አለበት ዳነል ተረፈለ ስትለኝ ለይሸከርቱም ለአዚደነኩም ካመሰገናችሁ እጨምርላችኋለሁ ثم صلوا وسلموا رحمكم الله على سيد المرسلين وقدوة الناس أجمعين كما أمركم بذلك العليم الخبير فقال عز من قائل عليم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين اللهم أعنا على ذكرك وشكرك وحسن عبادتك اللهم إنا نسألك الشكر نعمتك وحسن عبادتك اللهم اجعلنا من الشاكرين لأنعمك الثانين بها عليك المحفظين لها بطاعتك
يا أرحم الراحمين. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا، اللهم انصرنا ولا تنصر علينا. اللهم انصر من نصر الدين واخذل من خذل المسلمين. اللهم انصر إخواننا في فلسطين، اللهم انصر إخواننا في أقصم. اللهم أنت السلام ومنك السلام، فأنزل علينا السلام، فأنزل علينا السلام يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام، يا حي يا قيوم، برحمتك نستغيث. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. أقم الصلاة.